ቁረይሾች ደግሞ ድሮም ማጣጣልና እሳቸውን መግደል ማሳደድ ነው የጀመሩትና በቃ አሁንማ አገኘ ነው እስከዛሬ ድረስ ምን ሲል የነበረው ነብይ ነኝ ሲል የነበረው ሶስቱ ጥያቄ መመለስ አቅቶታል። አስቡት ያጀማ ከዛ 15 ቀን ፈጀ። ከ15 ቀን በኋላ ጅብሪል አለይሂ ሰላም ያንን ሱራውን ሙሉን ሱራውን ይዞ መጣ። እያንዳንዱ የጠየቁት ሱራ ማለት ነው ስለ ዋሻ ሰዎች፣ ስለ ሩህ፣ ስለ ዙልቀነይ። አሁን እዛ ጋር ስታነቡ ሱረቱል ካፍ ላይ እዚህ ጋር ምዕራፍ 18 24 ላይ ምን ይላል? ይሄ ሁሉ አሁን ያ ሁሉ የቆየበት ምክንያት ስትጀምሩ ምን ይላል? አላህ የሻ እንደሆነ እሰራዋለሁ ብትል እንጂ በራስህም ጊዜ ጌታህን አውሳ ማለት ማንኛውም ነገር ስትናገር አላህ ቢሻ አረገዋለሁኝ ብትል እንጂ አትናገር። አሁን ይሄንን ከመሃል ታሪኩን ጀምራችሁ ስታነቡት በመሃል ምን ይላል? አላህ ከሻ እንደሆነ እሰራዋለሁ ብትል እንጂ ለምን ማለት አስፈለገ ልትሉ ትችላላችሁ። ምክንያቱም ታሪኩ የዋሻዎች ሰዎችን ታሪክ እያወራ ነው የሚሄደው። ነቢዩ ሰለላሁ ዐለይሂ ወሰለም ያኔ ቁረይሾቹ መጥተው ሲጠይቋቸው ምን አሏቸው? ነገ ተመለሱ ነው ያሏቸው። ምን ማለት ነበረባቸው? አላህ እያስተማራቸው ኢንሻአላህ ጌታዬ ከፈቀደ ነገ መልስላችኋለሁ ማለት ሲችሉ ዝም ብለው ምን አሉ? ነገ ተመለሱ አሉ። ለዛ አላህ 15 ቀን ቀጣቸው። ለዚህ ነው ሙስሊሞች ብዙ ጊዜ ስትሰሙ የሆነ ነገር ትመጣለህ ካላችሁን ኢንሻአላህ እንመጣለን፣ ታረገዋለህ ኢንሻአላህ እናረገዋለን። አላህ ከፈቀደ ነው የምናረገው፣ ምክንያቱም መቆየታችን አናውቅም። በዛ ምክንያት 15 ቀን ቆየ። እዚህ ጋር አሁን 24ኛው ያለው ቨርስ ላይ ተነጥሎ የገባ ነገር ስለሆነ አንዳንዴ ለአንባቢ ይሄ ሁሉ ታሪኩ እያወራ መሀል ላይ ለምን እንዲህ ማለት ተፈለገ ልትሉ ትችላላችሁ። ያን ሊያስተምራችሁ ይሄዳል። ስለ ሩህም ይጠይቁሃል። በእርግጥም ሩህ እውቀቱ ማጋ ነው በላቸው፣ ጌታዬ ጋር በላቸው። ስትሄዱ ወደ 88ኛ ነው 89ኛ ስትሄድ ምን ይላል? ስለ ዙልቀንይም ይጠይቁሃል በላቸው እንዲህ ይላቸዋል። አሁን እዚህ ጋር ለምንድን ነው ስለ ዙልቀን ይጠይቁሃል ያለው ብላችሁ ልጠይቁ ትችላሉ። ምክንያቱም መጀመሪያ ጥያቄ ተነስቶ ስለነበረ ስለ ዙልቀንይም ይጠይቁሃል፣ በእርግጥም ዙልቀን እንዲህ ነበር ብለህ ንገራቸው ይላል። ገብቷቸዋል። እና እንደዚህ ሰበበል ኑዙል አለው። አሁን ኢብን ራሱ ምዕራፍ 58 ሱረቱል ሙጃዲላ አለ እና ያቺ ሴትዮዋ ባሏ ምን ይላታል? ካሁን በኋላ አንቺ እናቴ ነሽ ይላታል። አሁን ይሄንን ይሄ አስባበል ኑዙሉን ካላወቃችሁት በስተቀር ያስቸግራል። ለምንድን ነው ስለዚህ ሴት ታሪክ ምንም አይገባችሁ? ከዛ በኋላ ለነብዩ ሰለላሁ ዐለይሂ ወሰለም ትመጣና ትነግራቸዋለች። ያ ረሱላህ ሰለላሁ ዐለይሂ ወሰለም ባሊኩ ካሁን በኋላ አንቺ እናቴ ነሽ አለኝ እና እኔ ካሁን በኋላ ለሱ የተገባሁኝ ነኝ እንዴ ብላ ጠየቀች። በጠየቀች ጊዜ ደግሞ ምን አሉ እሳቸው? መልስ የላቸውም። ምክንያቱም በሰዓቱ ይህ ነገር አልተለመደም እና አይታወቅም። እንደዚህ ሚስቴ ካሁን በኋላ አንቺ እናቴ ነሽ የሚባለው ነገር አይታወቅም። ከዛ በኋላ ኢንሻአላህ ተመለሽ ያሏት። በኋላ ጅብሪልን ቁርአን ይዞ መጣ። ምን አለ? አላህም የዛችኝ በባሏ ነገርን የምትከራከር ወደ አላህን የምታሰማውን ሴት ቃል በእርግጥም ሰማ። አላህም በንግግር መመለሻችሁ ይሰማልና አላህም ሰሚ ተመልካች ነው አለ። ያቺን ብሶቷ መታዩ ያቀረበች ሴትዮዋ አላህ ሰምቷት በሷ የመጣ ያንን ሱራ ወረደ። አላህም አስጠነቀቀ። ምን አለ? እናንተ ሰዎች ሆይ ሚስቶቻችሁ እናቶቻችሁ ናቸው አትበሉ። ሚስቶቻችሁ እናቶቻችሁ እነዛ የወለዳችኋቸው ወይም ጡቶቻቸውን ያጠባችኋቸውና በጀርባዎቻችሁ ያዘለዋችኋቸው ናቸው እንጂ ውሸትን በእውነትን አትቀላቅሉ። ስለዚህ ምን አትበሉ? ሚስቶቻችን እንደ እናቶቻችን ነው አትበሉ ይላል። ወደ ታችም ስትወርዱ ኢቭን ስለ ዘይድም የተወራበት ሁሉ አስባበል ኑዙል እና ያንን እንድታቂ ሰጀስት አረግሻለሁኝ። ብዙ አላወራም። ባቢ ይቀጥል። ታንክ ዩ አመሰግናለሁ። እሺ ማለት ታንክ ዩ እሺ በጣም እናመሰግናለን። ሰላም ባቢ ደህና ነህ? እንዴት ነህ? አለ እንዴ? አለሁ። ደስ ይላል። እሺ ቀጥሉ። እሺ ሬይነር ወይ ባቢ እንዴት ናችሁ? ሰላም አለይኩም። ሰላም ነው። ደህና ነህ ባቢ? አልሰማም። ትሰማለህ? ይቅርታ ዝም አልኩኝ። እንዴት ነህ? አልሐምዱሊላህ ነኝ። ቁርስ እየሰራ ተው እንጂ
ያ እሺ ምን እየሰራህ ነው? ቁርስ ነው ቁርስ እየሰራሁ። ምን አይነት ነው? ምን አይነት ነው? ፍርፍር ነው። ሌላ ምን አለ? ፍርፍር ነው። የዶሮ የዶሮ አዎ የዶሮ ነው ቁርስ። አዎ እኮ የዶሮ። እሺ አንተ ፍርፍር ራስህ ነው የምትሰራው? አዎ እና አሪፍ ማን ይሰራል ብለህ ነው? ለምን አታገባም? ያ ለምን አታገባም? ምን ጎል ነው? ኳስ አልወድም እዛ እኔ አላገባም። አግባ ብዙ ቅመም የሆኑ ሴቶች አሉ እኮ አግባ እንጂ። አግብቼ ከዛስ ውለዳ ምን ከዛ የሚባል ነገር ገና እኮ ነው። እኛ ገና ተማሪ ነን። ፋይናንሻሊ ስቴብል መሆን አለብህ። ከዛ ደግሞ እንትን አንተ ሰው ራሱ ስቴብል መሆን አለበት እና ያ ሁሉ ይጎለኛል። እኔ ገና አጠገብህ የምትናገረው ችኳ ታዲያ ማን ነች? እናቴ ናት። ተው እንጂ ወላሂ የምሬን ነው ወላሂ። ይቅርታ ብለናል። ኤርፎን አድርጌያለሁ። አይ ችግር የለም። እንደዛ ከሆነ ግን ሰላም በላቸው። እናትህ ጋር ነው የምትኖረው? ያው እርሶ መስማታቸው ብቻ ሳይሆን እኔ ቲኳ ምናምን ስላልኩም አንተም ይቅርታ። አንተማ እኮ ባለፈውም እኮ አሊ ጋር እያለ እኮ ብላ ያን ቀን እንኳን እየሰማች ነው። ማንን? አንድ ቀን እንኳን የሆኑ ልጆች ሲያወሩ አታስታውስም? ትዝ አይልም? ረሳው ባንዴ ጋር አላስታውስም። ታዲያ ስትል ነበር ባንዴ አጎተንክ እንዴ ስትል ነበር። ከዛ ማናት የምታወራው ምናምን መጥፎ ቃል ተጠቅመህ ምናምን ብላ አሁን እንዳልከው ነው ያልከው። እኔ ዘላብዳለሁ እኮ የሚገርም ነገር አንዳንዴ ኩያዎቻችን ጋር ነው እንጂ ዝም ብለህ ከኛ በላይ የሆኑ ሰዎች አፈን መክፈት በጣም ከባድ ነው። አይ ኖርማል ነው፣ ችግር የለውም። ወጣስ አይ ትክክል አይደለም። አሁንም አሳስበናል። አዎ ሰላም በላቸው። ግን ለምን ህዝቡን ሰላም እንዲሉ አታደርግም? ደህና አዎ እንደዛ ብታደርግ መልካም ነው። እንደ ከነፍክ ያውቃሉ አይደል? ቆይ አንዴ። ኧረ እንትን ናቸው። አንተ ምን ሆነሃል እንዴ? እንትን ነው የጉራቲ ኡማታ ኦሮሞ ናጋቲ አልሰማችም። አሁን ራሱ ልታስባረረኝ ነው ከቤት ትላለህ። አይ ወደ እስልምና እንደወደክ እንትን አውቀው ከሆነ ገብተው ሰላም ቢሉ መልካም ነገር ነው። ያውቃል እኮ አንዴ አውቀው አይደል እንዴ ለ2 ወር ሸኝቶኝ የመለሱ። አሃ ታዲያ ሰላም ቢሉን መልካም ነገር እኮ ነው። ሰላም በላቸው በእውነት። ኧረ ደግሞ ሰው መጥቷል። ተው ይቅርብኝ ነው። እኔ አልዳፈርም። ኦሮሞ ነህ እንዴ ሬነር? አዎ ኦሮሞ ነኝ። ተይ ባለው ሸዋ ካባ ትላለህ። ሸዋ አማራም ኦሮሞም ነው ያለው እና ከየትኛው ነህ? ብሔር ምንድን ነው እንደሚባለው ኢትዮጵያኛ? ሸዋ ካባ ማለት የት መሰለህ? አዲስ አበባ ትንሽ ወጣ ብለህ የ50% ብሔር የሚባል ኦሮሚያ ብሔር የሚባል ኦሮሞ ነው። ኦሮሞ የአባ ገዳ ልጅ ነህ ማለት ነው? ኧረ ተው አባ ገዳ ነው የሚባል ነገር የለም እዚህ ማንም አያውቅም። የሚገርም ነገር አባ ገዳዎች ንግግር ይችላሉ እኮ
ይሄ በመነጋገር ማመን የሚባል ነገር የለም። በሐሳብ ያምናል። ያ በፊት እንደተማርነው ከሆነ አሁን እንደዛ ነው። ግን እኛ እዚህ ሰፈር ማለት ነው የሚወራው ሁሉ አማርኛ ነው። የተዳቀለ ኦሮምኛ ልታገኝ ትችላለህ፣ ግን አብዛኛው አማርኛ ነው የሚያወራው። እኔ ራሱ በኦሮምኛ ሲጠይቁኝ በአማርኛ ነው መልሰው። አላውቅም ለምንጭ ነው ባለጊዜነቱ አተጠቀምክበት ነው። ባለጊዜነት የሚባል ነገር የለም። እኔ እንትን ሃይማኖታዊ ስለሆንክ ትላለህ። ፖለቲካን ያቆምኩት በጊዜው ነው። የሆነ ጊዜ ላይ ነሽቶኝ ነበር ታውቃለህ አይደል? አሁን እንደዛ ያደርጋል እኮ። እኔ ራሱ በቃ ቋንቋውን አልችልም እንጂ ስሜን ቀይሬ ቶሎሳ ነኝ ብዬ አዲስ አበባ ላይ የሆነ ነገር ባገኝበት መልካም ነበረ። ምን ችግር አለው? ችግሩ ደግሞ ምን እንደሆነ ታውቃለህ? የኔ ስም የነበረኝ ስም እንዳለ የአባቴ የእናቴ እንዳለ የአማራ ስም ነው። የሆነ አማርኛ የሆነ ትርጉሙ አማርኛ ያለው ስም እና ይሆናል ለፖለቲካ ማለት ነው። ብዙዎቹም እኮ ናቸው እኮ እነ ለማ እነ ሽመልስ እና አዳነች ስማቸው እኮ እንትን እኮ ነው ራሱ ካየው ለፖለቲካ ነው ብዬ ነው። ለፖለቲካ ነው ብዬ ነው። አሁን የአባቴ ስም ስዩም ነውና አስብ አባትን ሲያይ ኦሮ እንትን ዝም ብለህ እንትን ምንድን ነበር የሚባለው እንትን ከኛ ስትለውና ከዛ የአባት ስም ይታያል። አንተ ራሱ ላንተ እዛ ሲያዙር በቢገርም በብሔር መጠቀም የሚባለው ውሸት ነው። አሁን ዝም ብለን ለቀልድ ነው እንጂ አሁን ኦሮሞ እየተጠቀመ ነው ከተባለ ውሸት ነው። የሚጠቀሙት ትንሽ ሰዎች ናቸው እንደምታውቀው እንጂ ኦሮሞማ ቢጠቀም ሌላ ነገር ነበር። ገባህ? በኦሮሞ ፖለቲካውን ነው የምትለን ነገር አለ። በፖለቲካ ዙሪያ ነው ልክ አይደለም እንትና ማን በሃይማኖት አሁን ባወራቸው እናትህን የሆነ ሰዓት ላይ ግን ተዘጋጅተው ሰላም ይሉናል። ዛሬን ችግር የለውም። ኧረ እኮ በጣም እኮ አክራሪ ናት። አሁን ኖርማል ሰው ምናምን መስሏት ነው እንጂ አክራሪ ናት ስል ሃይማኖት አውቃ ሳይሆን እንዲሁ ሙስሊሙን ክስል ምናምን በቃ ወይኔ ነው የምወጣው አንተ ነው የምትወጣው ያለች። ከዛ በኋላ ወጣን እኛ እንደ ዱከም ጋር ምናምን ነበርኩ። ከዛ በጣም ነበር እንደውም እሷ ናት የተቆጣችው። አንድ የምታቃጥል ሲስተርም ነበረች። ምን ነበር ይሆናል ሰብሰብ ብሎ ነበርና ፋዘር እየሰማ ምናምን ሌላ ሃይማኖት የገባው መሰለኝ። ምን እንደሆንኩ አልገባውና ከዛ ቁርአን ምናምን ታወጣለህ ከዚህ ቤት ስትለኝ እንዴ እዚህ እነዚህ ሙስሊሞች ነው እንደሆነ ምናምን አለ። ልጅ የለኝም ማለት ነው። እኔም ልጅ የለኝም ማለት። ከዛ በኋላ አይቃብዬ ነኝ አንድ ሳምንት ምናምን ቆይተን ወጣን። ከዛ አንተ ዝም ብዬ እየመጣሁ ምናምን አንዳንዴ ጠይቃቸው ነበር። ከዛ አሁን ረስተዋል ራሱ ረስተው ምናምን ያው መስጊድ ይገርና ምናምን እንሰግዳለን። ቁርአን ምናምን አልከፍትም ቤት ምናምን ጓ ነው የምትለው። አይ መረዳት ሙስሊሞች ናቸው ምናምን ብዬ ባወራ ከባድ ነው። አይ ችግር የለውም ግን ለነሱ እንትን እያደረክ ያው ወጣቱም ዘመናዊ ሰው የሚባለው እንደው ማለፍም መረዳትም ያለብህ አንተ ነህና ልብህን እንትን ማስፋት ያለብህ አንተ ነህ። ስለዚህ እነሱ የሚያደርጉት ነገር ምንም ብዙ እንትን ባታደርጋቸው መልካም ነገር ነው። ኦርቶዶክሳውያን ናቸው። ኦርቶዶክሳውያን ናቸው። ከባድ ነው ኦርቶዶክስ ከባድ ነው። ሰፈሩ ራሱ ኦርቶዶክስ ነው። ሰፈሩ ራሱ ኦርቶዶክስ ነው። ከባድ ነው ግን እነሱ እንዲነቁ ማድረግ የሚገርም ነገር በጣም ቀላል ነው። እኔ አንዳንዴ ቀስ እያደረኩ በመወለድ የሚባለው ህፃን ምናምን የሚባለው አንዳንድ ሰዎች አይምሮ ውስጥ ብዙ ነገር እንተቀይር ያለው የሚገርም ነገር እና የሆነ ሰዓት ላይ እኔ እንትን ምንም ሳልል ግን እኮ ይሄ ሰው እኮ እውነት እኮ ነው ምን ማለት ነው ህፃን ምናምን ምንድን ነው ምናምን ማለት ይጀምራሉ። ገብቷል? ከዛ ደግሞ ተስፋ እናደርጋለን አድርጋ እንድትወድቅ ምናምን እያደረክ ምናምን ከሆነ ሰው ይነቃል። እሺ ይሄ ደግሞ ራሱን ማዳን የማይችል ማለት ምናምን ይጀምራል ነገሩ። ቶቶ እንትን ዩኒቴሪያን እያለው ማለት ነው ያኔ ከኦርቶዶክስ ምናምን ስንወጣ ጀስት እዚህ ያው ብዙ ጓደኞች ተተው ነበር። ከዛ ያወራሉ ስለኛ ሰፈር ውስጥ ሴቶች ምናምን እና
ጀስት እኔ የሆነ ጊዜ ነው ነገረችኝ ማዘር። እንደውም አሪፍ ልጅ ነው ኢንፎርማቲቭ ፖዚቲቭ ሊስት ማለት ነው። ላይክ አሁን ለኔ የድሮ ጓደኞቼ የሚቅሙ አሉ፣ የሚጠጡ አሉ፣ ከሴት ጋር ማን ነገር ውስጥ የገቡ አሉና ፖዚቲቭ የሆነ ጊዜ ስትል ደስ ብሎኛል። እና አሁን ደግሞ ተስፋ እናደርጋለን ኢንሻአላህ አሪፍ ነገር እንትን እንደምትል ማለት ነው። እና ያው መጠበቅ ነው፣ ሌላ ምንም ማድረግ አይቻልም። ጥሩ ነው። እሺ ዋልመቀሌ መልካም ጊዜ። ደህና ዋሉ። በቃ ግጥም ግን አትርሳ ፕሊዝ። አይ ሃቭ ጉድ ቪዲዮስ እና አሪፍ ግን ስለ ሰዎች እንዴት ደደቦች እንደሆንን ግጥም እስቲ አንዴ በፈጠረ በእግዚአብሔር አንዴ ብቻ ምን ያህል ስቱፒድ እና ደደቦች እንደሆንን ግጠምልኝ እባክህን። ከዛ አይ የግጥሙ ርዕስ ማን ልበለው? የሰው ስም መሆን አለበት። ሂውመን ቢንግ በቃ ሂውመንስ ፕሊዝ ማይ ጎድነስ ፕሊዝ። እሺ ቴንክ ዩ። ኦፓልዬ እንዴት ነሽ? ደህና ነሽ ወይ? ኧረ ከባድ ነው። እንዴት ነሽ? ዋይ ጸጣለ ይሰማል። ደህና ነሽ? ሁላችንም ሰላም ብያለሁ። በግጥም አድርገሽ የፈለግሽው ሰዋለሽ? አንተ ግጥሙን ከገጠምክላት በኋላ ሰውየው ሜንሽን ማድረግ ፈልጋለች። ጀነራል ሂውመን ከባድ ነው። ቴንክ ዩ። እሺ መልካም ቀን ይሆንላችሁ። እሺ ዋልመቀሌ። እሺ ኦፓ እንዴት ነሽ? እንዴት ነህ? ሰላም ነው። ደህና ነኝ። እኔ ውድ የኔ ሰይፈ ስላሴ ደህና ነሽ? የኔ ገድለ ራኤል የኔ ክርስቶስ ሰምራ የምትይው ነገር አለ? እናንተ ጋር ምን አዲስ አለ? እኛ ጋር ምንም ነገር የለም፣ ግን አዲስ ሰው ሳይሆን አዲስ ነገር ያለው ሰው አለና የሆነ ሰዓት ላይ የሚገርምሽ የሆነ ሰዓት ላይ እኛ ክርስቲያኖች አለ እንደ በግ ቃጭላችንን እያቀጨልን ነበር የምንሄደው። ቂጣችን ውስጥ ደረቅ ፍርፋሪ ተሸክመን እንሄድ ነበርና ቂጥ መታጠብ የሚባለው የተማርነው ከሙስሊሞች ነው አለ። ያለውም አብርሃም ነው እኛ ጋር ያለው ማለት ነው። እና ከዛ የሆነ ሰዓት ላይ ወረዱበት። ከዛች ቁጭ ብለው እየሰሙ ነበረ። ስክሪንሻት አድርገው ወስደው ይሄ ሰው ቂጡ መታጠብ የተማረው ከሙስሊሞች ነው፣ ክርስቲያኖችን አይወክልም ምናምን ብለው ረገጡ። ዛሬስ ምን አዲስ ነገር አለ? ልንደውስ አንቺ ምን ትያለሽ? እሱ ከማለት በሚገባ እንዴት ከምን ደረሰ? እንዲያውም ቂጡ ይወጋ ሲባል ሁላ ሰምቼ ነበረ። ወጋ አድርጋችሁ ተውት። ብዙ ስለዚህ አስቀድመን መጠየቅ ያለብን ጤንነቱ ነው ማለት ነው። ደህንነቱን ነው እንዴት ነው ምናምን ነገር መባል አለበት። እስቲ እኔም ሻወር ልውሰድ። ደግሞ ታጠበች ብላችሁ እንዳትናገሩ። እኔ አብርሃምን ሳየው የውሃ ችግር ነው የሚታየኝ። እዛ አካባቢ ታጥበህ መሄድ ከባድ ነው። አዎ ከባድ ነው። አንድ ሰው ግን የመጨረሻ እኔ ስወጣ የሚከፈት ቪዲዮ አለና ቪዲዮ የሚከፍትልኝ ሰው ካለ የሚገርማቸው ነገር ሶስት ይልካልኝ፣ ግን ራሱን አልከፍትም። በጣም ከባድ ነው። የሚከፍትልኝ ሰው ካለ መጨረሻ ላይ አለሁ ይበለኝና እሱን አስደምጠን ነው የምንወጣው። ቀጥይ። እኔ ከፍታለሁ ትልክልኛለህ ወይ? ከባድ ነው። አንተ ማስበላት አልፈልኩም። ከባድ ነው። ወይ ዋንዳው ነው እዚህ ቤት በጣም ነገር አብዝቷል። ማዘርጋ ነው ዛሬ አይገርምሽም? እናቱ ቤት ሄዶ
አዎ እርሶ ጋር እንትን እያደረገ ወጥን እያማሰለ ድምጻቸውን ሰማውና ቺኮዋ ማነች? ኧረ ቆይ ኤርፎን አድርጎ ነው እናገራለሁ። ምን ብለን እኔ ነኝ የምናገረው ነው የማውቀው። ማዘር የለውም አፍነው ይግደሉት። ተይ እንጂ ማዬ መዋረድ አለበት ይሄ ሰውዬ። አሁን ተዋረዳት ይፈጠራል ብለሽ ነው? ያጠፉት ቀላል ነገር እኮ አይደለም። ማቃጠር አለበት በማማሲያ እግሩን ሙሉ ቀን ቢሰባብሩት ልክ ይገባል። ሰላም በላቸው አምጣቸው ብዬ እንትን አልኩትና በጣም ከባድ ነው አለ። እናቴ እናንተ መሆናችሁን ካወቀች ከራሻ ጋር ተስማምታ ኒውክሌር ልታፈነዳችሁ። አዎ ዝም በላለች። እኔ ውድ እናት ዛሬ አንተ ስልኩን ላውድ አድርገው ባንዳው ዛሬ ያገኘው አንጀት የኔ ራሳ ማሚ የለችም። ወጣው እኮ ነው እስከወጣ ነበር ሳልክ ነበር እንትና አይ ሪከርድ አድርጌ ልላክልሽ መልክ አስቀምጪ። አይ ለታምራኔ እኔ ሆዲ ነው። አይ አፍራለሁ ነው ያው አለው ከቤት ወጥቼ ነው እሷ ያለችበት ጋር መስቀል ይከበራል። አዎ ቅድም አልሰማሽም እንዴ እንኳን አደረሰ ምናምን ሲሉኝ አሁን እኮ መከራ እየበላው ነው። ትልቅ ሰው እንኳን አደረሰ ሲለኝ እየሳኩ ነው ራሱ ማሳልፉ። ኦኬ ቀጥሎ አብርሽ ይቀጥል እስኪ። ያው አብርሽ እንዴት ነው? ድምፅ አለ ያው አብርሽ ብራዘር ቢግ ብሮ አብርሽ ቢግ ብሮ ዝም በል አስመሳይ ሰው ጋር ነኝ ሰው ጋር መሆኑ ካወቀ በኋላ ምናምን ይላል እንዴ አስመሳይ። ጋብዘው እስኪ የምትወደው ከሆነ ጋብዘው እስኪ ሰላም በላቸው እዚህ ላይ ብለ ሃይ በላቸው። አንተ ባቢዬ ኦፓ እንዴት ናችሁ? ሰላም ብለናል። አብርሽ አለሁላችሁ እግዚአብሔር ይመስገን። ኦፓ መስቀሏ ፏ እያላችሁ ነው? አዎ ድምቅ እያልን ነው። እስቲ ደህና ናችሁ? ሁሉ ሰላም ብያለሁ። አለ እንዳረብሻችሁ ያው ድምጽ ያው ጫጫታ አለ። ቤተሰብ ጋር ነው ጎረቤት ሆኜ ነው እንጂ እኔ አላከብርም እኮ ይሄን በዓል። ረፍረፊ ማማ ወይ ለምንድን ነው የማታከብረው? አይ አንደኛ መጽሐፍ ቅዱስ ላይም አላየሁትም። አይ ግን እንትን እንዳይሉ ሙዳቸው እንዳይከነት እነሱ ብሎ ያሳልፉ። ሌላ ቀን እናወራበታለን። አይቻልም? ይቻላል። እኔ ሞጣ ብዬ ነው የማወራው። የሚቻል ከሆነ የሚመች ከሆነ ችግር የለውም። እነሱም አይረበሹበት ችግር የለውም። በጣም ብዬ ስለሆነ አይ እንኳንም አደረሰም እኮ እያሉኝ አይ እኔ ለእናንተ እንኳን አደረሳችሁ ነው የምላቸው። ለእናንተ ያው እኔ የማላምንበትን ነገር የግድ እንደምን አያደርጉኝም እነሱ። አንደኛም ያው ስታይ ያው እኔ ወደ ትችት ወደ ሌላ ነገር አልግባ እንጂ አንዳንድ ጊዜ እኮ መንገድ ላይ እኮ ትመጣለህ እኮ ገና ልክ ከመነሻ ጀምረህ እስከ መድረሻ ድረስ የምታየው ነገር ያው ያስረነግጠሃል። ያው ተበርቶ ተረኩሶ ያለው ገርም ነገር እኔ መስቀሉን እየሰበርኩ ፖስት ላደርግ ነበርና ከዛ አሰብኩና ተውኩት። ለምንድን ነው የሰው ሞራል የምነካው ብዬ ነው እንጂ እኔ ደግሞ ለየትና በጣም የባሰ አመለካከት ነው ያለኝና ክርስቶስን የተቸነከረበት መስቀል መቃጠል ነው ያለበት፣ መጣል አለበት፣ ክብር አይገባው።
ብዬ ነው የማምነው። ሰው አንገቱ ላይ ማንጠልጠል የለበትም ብዬ ነው የማምነው። ኦኬ እሱ ጋር እና እየሰበርኩ ምናምን ስላደርግ ነበርና ተውኩት። ታረግ ነበር እንደዛ ባቢዬ። ምኑ ወዴት እንደሚወርቅ በጣም በናፍቆት ይጠባበቃሉ። ወደዚህም ይወርቃል ወደዛም ይወርቃል እያሉ የሚያስይዙም አሉ። እና ከዛ ሁሉ በላይ ግን ደግሞ በመጠጥ በጭፈራ በሆታ በዳንኪራ ቡጊ ቡጊ በማለት በጣም በቃ የሌለ ነገር የለምና ያንን ነገር አሁን እንደው ተገቢ ነው ብዬ ነው አላስብም። ተገቢ ነው ብዬ አላስብም። እነሱ አሁን እኔ ላይ ከመስራታቸው በፊት እነሱ ላይ መስራት አለባቸው። እኔ ወደዚህ ከማለታቸው በፊት እነሱ እዚህ ላይ ትልቅ የሆነ ስራ መስራት አለባቸው። እኔ ወዴት ነው የምመጣው? በቃ ካሉኝ በመጀመሪያ የምመጣበትን ቦታ እኮ ማመቻቸትና ማስተካከል አለባቸው ብዬ አምናለሁ። እና ስታይ በቃ የሌለ ነገር የለም። መጠጡ እንደ ጉር ነው። ይገለበጣል፣ ይደፋል፣ ይጨለጣል፣ ይንገዳገዳሉ፣ ይወላሉ በቃ እና ማውጣት የለባቸውም ነው የምትለው አብርሽ? ወይ በዚህ እኮ መንገድ እኮ መጽሐፍ ምንድነው የሚለው ነው እኮ የሚለው እኮ ዋናው ነገር በመንፈሳዊ ቅኔ በመዝሙርና በመንፈሳዊ ቅኔ አይደለ ሁሉንም ነገር ማድረግ ያለባቸው። አሸሼ ገዳው እያሉ ከባድ ነው እኮ። አሁን መጠጣት የሚለው ካደሞ ስለሚረብሸኝ ነው ታደርግልሃለሁ። አሁን ለምሳሌ የኢትዮጵያ የበዓል አከባበር ማለት ነው ባህላዊና ሃይማኖታዊ ነገር የተቀላቀለበት ነው። ብዙ ጊዜ ጥምቀትንም አይታችሁ ከሆነ ፋሲካንም አዲስ ዓመትንም እንደዚህ ለምሳሌ ሃይማኖታዊ የተባሉት ከአዲስ ዓመት እናውጣውና አዲስ ዓመትም ያው ሃይማኖታዊ አድርገውታል ንጉሳውያን ሬሳቸውን አይጥ ብለውና ምንድነው ለምሳሌ እንደዚህ እንደ ገና መስቀል አሁን ከገና ጋር የክርስቶስ ልደት ነው። በቃ ፈረስ የሚያክል ድፎ ዳቦ ነው የሚጋግሩት ባቢ በኮባ ጭንቅላት ላይ ያዞሩ ዳቦውን ከነቀጣሉ በቃ ለኮመን ነው ድፎ ዳቦ ለእንትን ተብሎ ይታሰባል። ለገና ለፋሲካም እንደዛው ገብቷል። አሁን ለመስቀልም ይሄ የሚበሉት የሚጠጡት ምናምን ነገር ሃይማኖታዊ ነው ብዬ ሳይሆን ባህላዊ ትውፊት ነው ብዬ ነው የማምነው። ካልቸር ነው። በዓሉን ያከብሩና ከዛ ሰለብሬት ያደርጋሉ እየበሉ እየጠጡ ምናምን ነገር። እኔ በፊት እዛ ኢትዮጵያ ኮምፓውንዳችን ውስጥ ፕሮግራም ነበረ። ሰፈራችን ላይ ይዘጋጃል ምናምን ነገር ይመጣሉ። ትናንሽዬ የሙስሊም ልጆች አሁን አድገዋል እና እሳቱ ሲነድ ለማየት ጠዋት ነው ልብሳቸውን የሚለብሱት። ጠዋት ተነስተው ልብስ ሙሉ ቀን ምናምን ነው የሚጠብቁት እና እሳቱ ያች ስትነድ ለማየት ምናምን ነገር ማለት ነው። እና ተሰብስበው ምናምን ያከብራሉ። በቃ ሲነጋ ነው የሚለያዩት እየጠጡ ምናምን ነገር እና እኔ አሁን ከዛ ከበዓሉ ሁሉ የሚገርመኝ ትንንሽዬ የሙስሊም ህፃናት ልጆች የፕሮቴስታንቶችም አሉ። ትልቅ ኮምፓውንድ ነው እንደዚህ 1-2 ምናምን የሚባል ኮምፓውንድ ነው እና ይሄ ሰለብሬት የሚያደርጉት ከሃይማኖታዊ ክብረ በዓሉ ውጪ ራስን በሚጎዳ መልኩ ባያደርጉት ለሶሻል ላይፍም እንደ ቱሪስትም ዝም ብለህ ባታምንበትም ልጅ ስትሆን ታያለህ። በቃ ምናምን ትላለህ የእናንተና ባልደረሰ ምናምን ነገር የምትለው። እነሱ ግን ጨርቃቸውን እስኪጥሉ ይሰክራሉ። አሳትመው በለበሱት የመስቀል ቲሸርት ነው ሴተኛ አዳሪ ጋር ሄደው የሚተኙበት። ችግር የለባቸውም። ግን ሃይማኖታዊ ስርዓቱ አይደለም። ያ ግን ይቀላቅላሉ ልልህ ፈልጌ ነው አብርሽ። ይህ ባህላዊ ትውፊትና ሃይማኖታዊ ስርዓታቸው የተቀላቀለ ነው። ያ ይመስለኛል ጥረት እንዳይል ያደረገው። ናፕ ነው ናፕ ቆንጆ ምናምን 700 ብር የቤት ኪራይ ጎደለኝ። በፈጣሪ ሙሉልኝ። ፈጣሪ ሙላልሽ። ፈጣሪ የምትይው ይሙላልሽ። በፈጣሪ ሙሉልኝ ምናምን። እኛም የጎደለ ነገር አለ። እኔም ቤት መስራት ፈልጋለሁ። የጎደለኝ እንትን አለና የሚሞላልኝ ሰው ፈልጋለሁ። ከካም ቤት ኪራይ ትላለች። እሺ አብርሽ የምትለው ነገር አለ? ምንም የምለው ነገር የለም። ብቻ የተደበላለቀ ነገር አለ ብዬ ነው የማምነው ማለት ነው። እንዴ አበሻ እኮ በጣም እኮ ከባድ ነው እኮ። የሚገርም ነገር እኮ ማስታወቂያው ምን ይላል መሰለህ? እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ እያለ ይህ ምናምን ኪነ ጥበብ በአይነቱ ልዩ የሆነ ፕሮግራም አዘጋጅቶላችኋል። በፕሮግራሙ ላይ ካፕል ሆነው ከመጡ ዋጋ ይቀንሳል። ከዛንስ ኢየሱስ ተነሳ ተብሎ ሌሊቱ ሙሉ ኦፓል እያለችው ነበር እና ይጨፈራል፣ ይደነሳል። ውልደቱንም እንደዛ ነው። በዛ መንገድ አይደለም እኮ ያን ነገር ማክበር እኮ ያለብህ።
አይ ጆሮ እስኪደነቁር ድረስ በቃ እስከምትወስ ድረስ ያደነቁራል። በቃ እንኳን አደረሳችሁ እያለን በቃ እያለን አይጋጭም እንዴ? ካለ ጌታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ እያለን በአይነቱ ልዩ የሆነ ፓሪ አዘጋጅተናል። አለባበስ እና ያስደነግጣል። እግዚአብሔር ልቦና ይስጣቸው። እንግዲህ ወደዚህ ኑ ካሉ እኔ አሁን እንደግል አልመጣም። እናንተም እኮ ትላላችሁ። እኔ ማለት ነው አብርሃም፣ እናንተ አሁን ፕሮቴስታንቶች ፒክቸራችሁን ለጥፋችሁ ኢህአፓና ኦህዴድ ይመስል በየመንገዱ ላይ ለመስቀል ነብይ ከሌ ቀንድ አውጣ ከሰዎች ውስጥ ያስወጣል፣ ለመስቀል ታላቅ ጉባኤ ያለን የፈውስ ትክክል አይደለም። አላምንበትም። አወግዛለሁ፣ ይሄንን አወግዛለሁ። እኔ ለእውነት ነው የምቆመው። ትክክል አይደለም። ይሄ ብልግና ነው፣ ሽቀላ ነው፣ ቅፈላ ነው፣ ሃይማኖታዊ ሽቀላ። እኔ አሁን የኢትዮጵያ የመስቀል አከባበር ብያለሁ፣ ባህላዊ ካልቸር አለው። ኦልሬዲ ሺህ ዓመታቶችን አልፎ የመጣ ሃይማኖታዊ ስርዓቱ የሃይማኖት ስርዓቱ መቼም መስቀል አደባባይ በደመራው ቦታ ሙዚቃ ከፍተው ምናምን አያደርጉም። ግን ማህበረሰቡ ሃይማኖት ብቻ አይደለም፣ ባህልም አለው፣ ካልቸርም አለው፣ ሶሻል ላይፍም አለው። ከክብረ በዓሉ ጎን ለጎን ይሄ ባህላዊ ካልቸራቸውም ወይም ደግሞ ይሄ የአከባበር ስነስርዓት ሰለብሬት የሚያደርጉበት መንገዳቸው ደስታቸውን የሚገልጡበት የሚመራረቁበት የሚገባበዙበትን መጥፎ ነው ብዬ አላስብም። መጥፎ የእናንተ ነው። የእናንተ የወይራ ዘይት ትሸጣላችሁ፣ ጨዋ ይቀራችሁ፣ ኮረሪማ ቁንዶ በርበሬ ይቀራችሁ። በቃ ትልልቅ ፖስተራችሁ ትለጥፉና እየጮኻችሁ ሰው ራሱ በሰላም ዓመት በዓሉ ማሳለፍ አይችልም። ስለዚህ በሃይማኖት ውስጥ እንዲያውም ቢዝነስ ያደረጋችሁት እናንተ ናችሁ። ኢቭን ማለት ነው ምን ያለው መሰለህ ባቢ፣ እነዚህ ታይቶ የማይታወቁ ፓስተሮች አሉ አይደለ? በቴሌቪዥን የምታያቸው ልክ ዓመት በዓል ሲደርስ ለፋሲካ ለገና ያወጧቸዋል፣ ለመስቀል ያወጧቸዋል። እና ያ ቢጠጡ ቢዝናኑ ማስታወቂያ ቢሰሩ ምናምን ነገር ለኔ ኖርማል ነው። ኖርማል ያለው ነገር ይሄ ቸርች ውስጥ የሚሸቀልበት ነው ብዬ ነው የማምነው። ለማንኛውም ችግሩ ምንድነው? ኦፓ በጣም እንትን ብላ ነው የምትመጣውና እኔ ደግሞ ከዚህ በኋላ ብዙ መቆየት እንትን የለኝም መተኛ ስላለብኝ ማለት ነውና ነው ወልቤን ቀጥል እስኪ። ሰላም ነኝ ባቢዬ። ጥሩ ሬስ ነበር ያነሳችው። ኖርማሊ እኔ አብርሽ አንድ ጥያቄ ብቻ ነው የምጠይቀው። አንተ ሁለት ጥያቄ። አንደኛው መጽሐፍ ቅዱስ ብቻ ሶላ ስክሪፕቸር በሚለው ብቻ ነው የምትመራው ወይስ እንዴት ነው? እንደዛ ከሆነ ደግሞ ከጊዜ በኋላ ነው እንደዚህ ማድረግ የጀመርከው ወይስ በፊትም ራስን አውቀ ሃይማኖት ብለህ መከተል ስትጀምር ነው እንደዚህ? ሰምቻለሁ አብርሽ። ተሰምተሃል፣ ግን አላውቅም። ሰው ጋር ስላለ ጥያቄን አየር ነው የተቀበላት መሰለኝ። እየሰማ ይመስላል። ኦኬ ችግር የለውም። ኦፓ ወልቤል እንዴት ነህ ወንድምየው? አለሽ አይደል? የትየው እንኳን እና ስለሄደ ቀይ ወጡንም ምኑንም በልቶ ይውጣና በኋላ እዛው እየበላ ያማቸዋል። የኢትዮጵያ ሕዝብ እኮ ቂጦ አብረው እየበሉ ያማቸዋል። ቦጨቀ ይብላ ይጠጣ ይወጣና በኋላ ቤትን ከፍተህ ሂድበት ሰውየው ላይ። ኦኬ እናመሰግናለን። እሺ ባብዬ ስላስገባኝ እና እድሉን ስለሰጠኝ በጣም አመሰግናለሁ። በቀጣዩ እስከምንገናኝ በናፍቆት እንትን ነው በቃ እኔ ልተኛ። እናመሰግናለን። መልካም ቀን።